የሚሉ ሰዎች አሉ። ምክንያቱም ከዛ በፊት ቪዲዮ የለም። ሰው መቼም እኔ እየተቆረጥኩ ቪዲዮን አልቀረጽኩም። ቪዲዮ ያለው ቃሉ ጓዶች ጋር እና ቃሉ ጋር ብቻ ነበር። ቃሉ ስልኩን ቁጥር አድርጎ መረጃ አጥፍቶ ሲመጣ የራሱ ጓደኞች ከርቶ ስለመጣ ቪዲዮ ላኩበት። ለምንድን ነው እስከዛሬ ይፋ ያልሆነው? ቃሉ እጅ አልሰጠን፣ ቪዲዮውንም ማግኘት አልቻልንም። ጫካ ሄደን ቪዲዮውን ማግኘት አልቻለም። ቪዲዮው እነሱ ጋር ነው ያለው። ቃሉ እጅ ሲሰጥ ቪዲዮውን ላኩበት። ይሄ ነገር አደባባይ ላይ ይወጣ ማለት ነው። በታው ይሄ አሁን ሹፌሩ ቃሉን አውቀዋለሁ። በእርግጥ ቃሉን ያውቀዋል። እኔን ግን አያውቀኝም። እሱ ሸዋ ፋኖ ነው፣ እኔ ወሎ ተወላጅ ነኝ። አኗኗራችንም እኔ በየክፍል በየቦታው በየከተማና በተለያየ ቦታ በሸቅል ነው ኖሮ። ይሄ ሰውዬ ሊያውቀኝ አይችልም። እሱ ጫካው እኔን አያውቀኝም በጭራሽ። አሁን የወረዱ እሱን አውቀዋለሁ። 8 ሰው ሲጋብዝ የሸዋ ፋኖ ሆኖ እኔ ወሎ ስጋብዝ እንዴት አወቀ? እሱ የታየ መናገርም ያለባቸው ካሉ የወሎ ፋኖዎች ነበሩ የመናገር ያለባቸው። እኔ እየጋበዝኳቸው እያሳፋንኳቸው የነበሩት ልጆች ቃሉ ጋር እኮ የነበሩት ልጆች ነበሩ፣ እጅ ያልሰጡ ልጆች። እነዛ ማለት ይችሉ ነበር። ይሄ ሰውዬ ሸዋ ነው። ምክንያቱም ቃሉ ከሸዋ ከነሱ ጋር ከርቶ መጣ፣ ወሎ ገባ። እየጋበዝኩም ከነበረ የወሎ ፋኖ ነው አይደል? ይዞኝም የነበረው የወሎ ፋኖ። ይሄ ሰውዬ ቃሉ ጋር በፊት ሰሜን ሸዋ ሰርቷል። አዎ፣ አሁን ይሄ ሰውዬ እዛች እየሰራ ነው። ስለ ቃሉ ያውቃል፣ አብሮ ሰርቷል። እኔ ግን ወሎ መጥቶ እንዴት ያገኛል? መዋቅም ካለበት እኔን የሚያገኝ ወሎ ፋኖ ነው። የወሎ ፋኖ እየጋበዘን ነበረ ሊያሳፍነን ነበር ካለ ተብሎም ነበረ ማለት ይችላል። ግን አሁን እውነታው ሲገባቸው አብረን እንደ ህዝብ እያለቀስንልህ ነው እኛም ያሉ የወሎ ፋኖች አሉ። በእርግጥ ዛሬ እውነታው ሲገባቸው ከሸዋ መጥቶ እስከኛው ስማችንን አስጠፍቷል ብለው ኮሜንት ጻፉ ሁሉ አሉ። ስልክም ሁሉ አፈላልገው የሚደውሉ አሉ። ማለት እንደዛ የወሎ ፋኖቹ እነሱ ሳያውቁ እሱን ግልጽ አድርገህ አብራራላቸው። ሶስተኛው የሚሆነው ከዛ በፊትና እዚህ ሚዲያ ላይ ከመጣ በኋላ ያለው ልዩነት ለአንተ የተሰማህ ነገር እንዴት ነው? አራተኛው ገንዘብ ሰፖርት አድርገዋል መሻላ ያደረጉ ሰዎች የደረሰህንና የቀረውን እኔ ወደ 1 ነጥብ ነው የተመዘገበው። ከዛ ውስጥ ስንት ገባልህ ስንት ቀረ የሚለውን አስታውስ እና ከዛ በኋላ እንግዲህ የገስት እየገቡ ጥያቄ ለሚጠይቁ እድሉን እንሰጣለን። ከመጀመሪያ ላይ ያልከኝ ምንድን ነበር? መብረቁ አልሰማሁም። ከመጀመሪያ ላይ የመጀመሪያው ደረጃ እጁ ላይ እንደዚህ የተደረገው 8 ሰዎችን ሊያስገድል ሲል ተይዞ ነው። 8 ፋኖዎችን ሊያስገድል ሲል ተይዞ ነው የሚሉ አሉ። ግማሾቹ ደግሞ መንግስት ነው የሚሉ አሉ። እሱ ምን ትላለህ ነው። ሁለተኛው ከዛ በፊት የነበረው ህይወትና አሁን ደግሞ ያለህበት ወደ ሚዲያ ከመጣ ወደዚህ ያጣው ነገር አለ ወይ? የተሰማህን ደስታ ምናምን እሱን ነው ማለት ነው። ወይንም ደግሞ የከፋ ነገር አለ ወይ? የሶስተኛው እና የመጨረሻው ገንዘብ ስንት ገብቶላል ስንት ቀርቷል የደረሰህን ነገራቸው፣ የቀረውን ደግሞ እንዲያስገቡ ማለት ነው። እኔ 1 ነጥብ ነው የመዘገብኩት። ከዛችም ትንሽ አለፍ ትላለች። የደረሰህን ተናገር፣ ያላስገቡ ቃላቸውን ጠብቀው እንዲያስገቡ ነው። እሺ አንደኛ የመጀመሪያው ጥያቄ ምንድነው? 8 ሰዎች የተባሉ አካባቢው ላይ ሄጄ ነበር። እነሱ ያሉበት አካባቢ ልክ ባለፈ እንደነገርኩ ቤተሰብ ጋር ነው ያልኩት። ስመለስ ከሱካር ድንገት ስገባ ወደ አክስቴም ልጅ ቤት ስገባ እያዩኝ ነበረ ከሌላ ቦታ። በኋላ ላይ መጨረሻ ላይ ግን ወደ የመጣሁበት አካባቢ ስመለስ እሱ ገዝቼ ነው ስመለስ ከሌላ ቦታ ተደውሎልን ነው ሰላይ ነህ ብለው ያዙኝ። ስልክ እያወራሁ ነበር። ነይ ቶሎ ሰላይ ነሽ እንዴ አለኝ። ይሄ አሁን እኛ ጋጁን የሰጠው ቃሉ እሺ፣ ኧረ የሴ ስልክ ነው የሰጠው። ስልኩን ማየት አልፈለገም። እኪሱ አደረገና በኋላ ላይ እንትን አለ። ምንድነው ስሙ? አይ ችግር የለውም አለቃችን አጣርተው እንትን ትላለህ። አለቃችን ነው ዙሮ የደውለው ከሌላ ቦታ ተደውሎ ነው እኛ ታዘነው ተደውሎ ነው አለ። እሺ አልኩኝ። በኋላ ላይ መከላከያ መጣና ተባለና ወደ ጫካ ይዘውኝ ሄዱ። ከዛ በኋላ ዱላ ምንም ነገር በደብደብ ነገር ነበር። ምንድነው ስላቸው መከላከያ የተመለሰው አንተን እንደያዝን ሲያውቅ ነው። ያንተን ስልክ ባቸው እንደታስ አውቆ ነው አሉ። አይደለሁም ታጣራላችሁ ከሌ የሚገርመው ከዛ ውስጥ አሁን ላይ እንደውም ጅጅጋ አካባቢ የሚገኝ ልጅ አለ ስሜን ከናያት የሚያውቅ ልጅ ማለት ነው። አረ እንደዚህ እኔን አታውቀኝም ወይ? ምን እንደምሰራ የት እንደምኖር አታውቅም ወይ ስለው እኔ እዚህ ጋር ስራ ነው አላውቅም ማለት እንደውም ያ ልጅ ቤተሰብ ነገር ነው የሚገርመው። ከዛ
አሳደሩ። በሁለተኛው ቀን በሶስተኛው ቀን ጣሳው የሚባለው አይታት ከሆነ የሆነች ተለቀ ነበረ ኢንተርቪያ ነገር ተለከነ የመጣው ምናምን ይሄን በልና እኛ እንለቀሃለን ምናምን ብሎ ሲጠይቀኝ ነበረው ልጅ በጂንስ ጃኬት ለቀይ የሱ ልጅ እንደውም አሁን ከርቶ ለመንግስት እጃ ሰጠን ከነሱም ብር ዘርፏቸው የሄደው የጫማው ልጅ ማለት ነው። ፋኖ ይፈልገዋል መንግስት ይፈልገዋል ያን እንጂ ከዛ እሱ ነው እንዴ መጨረሻ ላይ ብር አስልክልኝ አለኝ። በጥሬ 300 ሺህ ብር አስልክልኝ እኔ አመለጠ ብዬ ማታ ለቀሃለሁ አዋጊያችን ስብሰባው ርጊሳ ስለሄደ ማታ ለቀሃለሁ አለ። አሃ ይሄ ሰው የግደልም ተብሎ ከሆነ እኔንም ገለኝ ብሩን በጎን ቢያስለቅስ አልኩና ትንሽ ተጥራጥኩና አይ እኔ የለም አንደኛ ብሩን ከየት ይመጣ 300 ሺህ በርከት ይላል። ከዛ ያ በነበረ ኖሮ ዛሬ እጄን ወደ ህዝብ አልዘረጋው ኖሮ ህዝብም ወደ እኔ እጁን ባልዘረጋ ነው። ከዛ በኋላ የዛረጉ መጨረሻ የታሰበልህም ስላላወቅ ነው ምናምን አለኝ። ጠዋት ባለፈ እንደነገርኩ ህዝብ ማከል ጆሮዬን ጉሮቱ እንደዚህ ባንዳ ነው ምናምን አሉ። ምክንያቱም ያቺ መጀመሪያ ኢንተርቪው ያደረጋት ቪዲዮ ስለነበረ ራሱ ያላት ነው እንደዚህ ተሳላይ ነው ብሎኛል ምናምን። እኔ እንደዛ ያስባለኝ ነገ እንለቅሃለን እቺን ብቻ ሚዲያ ላይ በለን እንለቅሃለን። እነሱ ደግሞ ይችን ያደረጓት ለምንድን ነው ህዝብ እንዳይጠላባቸው እንደዚህ ሰላይ መጥቶ እዛው ህዝብ ፊት እኮ ደግ አደረጉ ስራ የሰራን ያለ ባለ ዛሬ ግን ያ ህዝብ ኮሜንትም ላይ ምን ያለቀሰ ህዝብ ነው እውነቱ ሲገባው ማለት ነው። እዛን ጊዜ የፈረደብኝ ህዝብ ነበር እነሱ ባሏቸው እና ያ 8 ሰው የሚባለው እንደውም ይሄ አሁን ላይ ቲክቶክም ላይ ምንም ላይ የገባ እያወራ የነበረው ባኖ ሹፌር ቃሉ ጋር ለምሳሌ ሰሜን ሸዋ መሀል ሜዳ አሰግድ ብድገር ላይ አብረው ሰርተዋል። እሱ መሪ እናሰግድ በታች ቃሉ ደግሞ ጋንታ መሪ ሆኖ አብረው ሰርተዋል። ቃሉ ማለት አሁን ግንባሩ መስቀል ያለው እኔን እንጀኔ ቆረጠ ልጅ ወንድማችሁ ማለት ነው። እና ይሄ የሚያወራው ሹፌርና ስለ ቃሉ የሚያወራው ሹፌርና ቃሉ ራሱ ጸበኛ ናቸው። ምክንያቱም ቃሉ ከዛ ከነሱ ጋር ተጣልቶ ነው ሊገሉ ሲሉ ተጣልቶ ነው ከሸዋ የመጣው። እንግዲህ ቃሉ 2 ዓመት የታገለው ህዳር 12 ነው ራሱ ከጀርባ የሚመጣ መረጃ አለ ራሶችን ህዳር 12 2016 የገባ ልጅ እና ከዛ ሲጣላ ይሄ ሸዋ ፋኖ ነው። በአጠቃላይ ቃሉ ልጁ ሸዋ ነው፣ የሸዋ ፋኖ ነው። ወሎ መጣ፣ ወሎ ፋኖ ጋር ተቀላቀለ። ወሎ ፋኖ ጋር እንደዚህ የሚያስጠላ ነገር ያደረገው እሱ ነው። ከወሎም ፋኖ ደግሞ ከርቶ መንግስት የመጣው እሱ ነው። መጨረሻ እኛን ስማችንን አጥፍቶ እንደዚህ አጥቶ እንዴት ይሄዳል? የወሎ ፋኖን ያሰድባል ወይ? አጸያፊ ስራ እኛ ጋር ከሰራ በኋላ ብለው ያን ራሱ ያስቀረጣትን ቪዲዮ የወሎ ፋኖ ወደኛ ላኳት፣ ወደ መንግስትና ወደ እኔ ሸራ አቺ ቪዲዮ ባለፈ እንደነገርኩ እዚህ ሳመጣት እንደውም አንዳንድ ሰዎች እንደው በ3 ቀን በፊት ደም አሳይታችሁን እጁ ሲቆረጥ ምን ጊዜ ዳው ዘሩንም አውቀዋለሁ 8 ሰው ሊያስረሽን ነበረ። አዋሳን ላይ ነው። ቃሉም ደግሞ ይሄ ብልጽግና የሚባለው ውሸት ነው። ቃሉ ፋኖ ነው ያደረገው። ይሄን ለሁለቱም ምስክር ሰውየው አሁን እውነተኛ መስሎ ነው እየመሰከረ ያለውና አንደኛ ሰውየው እውነተኛ ከሆነ ሰውየው ራሱን ጀርባውንም ፊት ለፊቱንም ማጥራት አለበት። ይሄ የሚባለው ሰውዬ እስኪ ስለራሱ ያወራል። ምክንያቱም በታሪክም እንደዚህ ስለምንተዋወቅ ሁለተኛ ዘሩን አውቀዋለሁ። እኔን የሚያቀኝ በ15 ቀን ሽክፍ መጥቼ እዛ ያለው የወሎ ፋኖ እንኳን በደንብ አያቀኝ። ምናልባት ቤተሰቤን አድራሻ ሊያውቅ ይችላል እንኳን ይሄ ሰውዬ ማለት ነው። ሌላው ማን እንዳዘዘው ይሄ መንግስት ልኮት ነው። መንግስት እንደገና ደግሞ የላከው ሰው ላይ እርምጃ ሊወሰድ ሲል መልሶ እጅ ስትበሎት እጅን ይሰጠን አድርገው ይሄን ቃሉ ራሱ የሚመሰክረው ነገር ነው። ቃሉ ቢወስዳል እስካሁን ቃሉ መመስከር ይችላል። ማን እንዳዘዘው እንዴት እንደተደረገ ምን እንዳደረገ ከኔ በላይ ቃሉ ይሄን ማስረዳት ይችላል። በእርግጥ እንደነገርኩ ሰላይ ነው ብሎ ያዙ። እስከዚህ ድረስ ግን እስካሁን ጥያቄ ሆነ። እስከዚህ ድረስ የሚያስጠይ ምን ፋኖን ይሄን ሸኔም ይሁን ምንም ይሁን ጽግና ምንም ሳይሆን በቃ እንደ ፖለቲካ ሳይሆን እንደ ሰውኛ እስከዚህ ድረስ የሚያስጨክን ነገር ምንድን ነበረ? እሱ ከበድል አሁን ያ ሰውዬ ለህዝቡ ምላሽ መስሎት በስተጀርባ ሰውየው የነሱ ስም ወይ ጽንፈኛ የሚባለው ስም እንዳይነሳበት ነው 8 ሰው ሊያስረሽን የሚለው ያቺኛው ማልበሻ ነው። ቃሉ እጁን ከሰጠ በኋላ እነዛው የፋኖ ግሩፖች የ17 ዓመት ልጅ መጀመሪያ ገበያ ላይ እኔ ቪዲዮውን ቴሌግራም ላይ ለቅቄዋል። ገበያ ላይ ካዞሩ በኋላ ከዛ በኋላ ከእናቱ ፊት ከነነፍሱ እግሩን ቆርጠው ልንገራችሁ፣ እናቱን ለመጋበዝ በጣም መከራዬን አይቻለሁ። ልጁ ሞቷል፣ ኦልሬዲ ላገኘው አልችልም። እግሩን ቆርጠው ከነነፍሱ በመጥረቢያ ከዛ በኋላ ደብድበው የገደሉትን ገበያ ላይ ቅዳሜ ቀን
ለገሄዳ እዛው ወረኢሉ እዛው የእናንተ ሰፈር ውስጥ እግሩን ቆርጠው ቀኝ እግሩን ቆርጠው ሲያዞሩት ከዋሉ በኋላ በድብቅ ቀርጸው ላኩልኝ እያዞሩት እያለ እንደዚህ አስረውት ማለት ነው። ከዛ አዙሮ መጨረሻ ላይ ገበያ ላይ እናቱ ፊት ላይ ብቸኛ ልጇ ነው እናቱ ፊት ላይ እግሩን ቆርጠው ከዛ በኋላ ቀጥቅጠው ገለው ቀበሩ ለህዝብ ማስተማሪያ እንደሆነ ብሎ ቀበሩት ብለው ጥለው ሄዱ። የቀረጹት እነሱ ስለሆኑ እግሩን ሲቆርጡትና ሲረሽኑ ቀጥቅጠው ሲገሉት የቀረጹት እነሱ ናቸው። የግድ እነሱ ጋር መገኘት አለበት ቪዲዮ። ያለበለዚያ እንደዚህ አስረው ይዞ ሲዞሩ ቪዲዮ ተቀርጾ ተልኮልኝ ቴሌግራም ላይ ማየት ትችላላችሁ። ያንተ እንደውም ተርፈሃል ወንድሜ ተርፈሃል እንደውም አንተ ማለት ነው። ስለዚህ እጅ ከሰጠ በኋላ ራሳቸው እንደዛ አድርገዋል። ምን ትላለህ ወንድሜ? ይሄ እኮ መቼም አንድ ማሳ ላይ የሚዘራ እህል ስንዴ ብለህ ከዘራኸው ያ ዘር በሙሉ ሌላ ገብስ ወይም ደግሞ ጤፍ አያበቅልም። ያው ስንዴ ነው የሚያበቅለው። እዛ ላይ ሲያረግ የነበረው ማን ነው? ግን እዛ ጋር አራሹ አጫጁ ገበሬው ይለያያል እንጂ ያው ዘሩ አንድ ነው። ገብቶሃል? በቃ ግልጽ ነው። አሁን ይሄ በእኛ በአማራ ክልል ቋንቋ ወይም በወሎ ግልጽ የሆነ አማርኛ ነው። ስንዴ ብለህ ከዘራኸው የስንዴው አጫጅ ወይ ደግሞ የስንዴው አራሹ ሊለያይ ይችላል። ለምሳሌ ቃሉ እጅ ቀርጣሽ ነው፣ ሌላው ቪዲዮ ቀራጭ ነው፣ ሌላው ደግሞ ከዛው ላይ ሌላውን አጋጭ ነው። እነሱ ሳይስማሙ ብቻውን ነው እንደዚህ ያደረገው ወይንስ በአጠቃላይ አብሯቸው የነበሩት ፋኖች ይሄን ነገር ተስማምተውበታል? አሁን ያሉትና በሰዓቱ ትዕዛዝ የሰጠው ፋኖ አዛዡ ይለያያል። ያ እጅ ሰጥቷል፣ ከቃሉ በፊት እጅ ሰጥቷል አዛዡ። በሰዓቱም ደግሞ ባለፈ እንደነገርኩ በቪዲዮ የሚያዛለ ከሌላ ቦታ ያልኩ ያ ልጅ እጅ ሰጥቷል። የዛን ሰዓትም የለም ሰሜን ወሎ ሆኖ ነው ደግሞ ስብሰባ ሄዶ ስለነበር አሁን እየመራ ያለው ልጅ ደግሞ ይህን ታሪክ አያውቅም። የዛው የወሎ ልጅ ነውና እየመራ ያለው ልጅ አሁን ላይ አያውቅምና ይህን ሁሉ ቀመርኛ ዛን ሰዓት ወይ አላውቅም ቦታ ብንሆን ወይ ደግሞ ግልጽ ቢሆንልን አንተ እዚህ ወንድማችን እንደዚህ አናጣህም ነበረ እንኳን በህይወት ተረፍክልን ብለው ሁሉ እንትን የሚሉ አሉ። አሁን በአንዳንድ መልእክትም የሚልኩ አሉ በአንዳንድ እንደዚህ ኮሜንት። ምክንያቱም ያ እንደዚህ ያዘዘው ሰውዬም እኮ እጅ ሰጥቷል ከቃሉ በፊት ቃሉን ያዘዘው ሰውዬ ቃሉ ግን አሁን ታዝዤ ተገድጄ እንደዚህ የሚለው ነገር ቃሉ የሁለት ዓመት ታጋይ ነው። እዚህ ሁሉ ፋኖ ጋር ደግሞ ቃሉ እዛ ቆይቶ ስለመጣ እነዚህኞች ፍሬሽ ስለነበሩ ቃሉ ሻለቃ መሪ ነው። ከአመራሩ ቀጥሎ ትዕዛዝ ማሳለፍ የሚችል አንዳንድ ጊዜ አሁን ቃሉ የወል እዚህ አሁን መጥቶ አዲስ አበባ እንትን ሲደረግ ሲጠየቅለት ነው ሲጠየቅ ምንድን ነው ያለው? እንትን ተለጥፎም ነበር እንትን ላይ ማነው ፋኖ አስወይ ነው እንደዚህ ያደረኩት ማድረግ የለብንም ይሄ አጸያቂ ማድረግ የለብንም ግን ታዝዤ አድርጌያለሁ እና የፋኖ ስራ ሲያስጠላኝ ለመንግስት እጄን ሰጥቻለሁ። ለምሳሌ ይሄ ስራ ካስጠላው ቃሉ የዛን ጊዜ ነበረ በቃ እንደምንም አምልጦም ከርቶ እጅ መስጠት የነበረበት ይሄን ስራ ሳይሰራ ያን ስራ ሲሰራ እኮ ቃሉ እየፎከረ ነው ያደረገው። ዛሬ መላ ሲመቻችለት ኪሱ ሲሞላና ብር ይዟል እኮ ከዛ የዘረፈው ብር አለ። አሁን ልጆቹ ራሱ እንግዲህ መሰክሩ ብር ያንተ ልጅ የቆረጠው ቃሉ ብቻ ነው ተጠያቂ ወላ ቃሉ የነበረባቸው ፋኖች በሙሉ ተጠያቂ ናቸው? ያማ ሁሉም ይጠየቃሉ። ግን ቃሉ እንዲፈጽም ቃሉ እንደዚህ አይነት አረመኔ ነው ተብሎ ከሸዋ ሲመጣ ተነግሯልና ሌሎቹ አርጉ ሲባሉ ይሄንን አናረግም ትዕዛዙን አንቀበልም ብለዋል። ማድረግ አንችልም አቅም የለንም ብለዋል እዛው ያሉ ፋኖችና ቃሉ ግን ይሄን ማድረግ ይችላል ትችላለህ ሲባል አዎ እችላለሁ ብለዋል ቃሉ። በጆሮ እንግዲህ እዛው በአካል ስለነበርኩ እነሱ አንድ ላይ ስለነበርን ያው የነሱ እስረኛ የነሱ ታጋጅ ስለነበርኩ ሌሎቹ ፋኖች ሲጠየቁ ይሄን ማድረግ አንችልም ማለት የጭካኔው እንትን አንችልም ነው ያሉት። በመሳሪያ ከሆነ እንገላለን ግን ይሄን መገዝገዙ አንችልም ሲሉ ግን ቃሉ ይሄንን እሺ ብሎ አረን ያደርገዋለሁ ብሎ በደስታ ነው የተቀንደው እኮ ያሳምነው ልጅ እየፎከረ ነው መጥረቢያውን ሲያሳርፍ የነበር አይታቸው ከሆነ ቪዲዮ ላይ ማለት ነው ኦሪጂናል ቪዲዮ ላይ። ስለዚህ በአጠቃላይ እኔ እንደኔ ስለዚህ በአጠቃላይ እሱ የነበረበት የፋኖ ግሩፕ በሙሉ ተጠያቂ ነው። ለምን ጭካኔውን አተው ጨካኝ መሆን አቅቷቸው ያላደረጉትን ቃሉ አደረገ እንጂ እነሱ የተስማሙበት ነው። ለምሳሌ መሳሪያ የደቀነብህ አለ ከፊት ለፊት ከጀርባ ደግሞ ድሽቃ ይዞ የተቀመጠ አለ ከኋላ ከጀርባ የቡድን መሳሪያ ይዞ የደቀነብህ አለ። ስለዚህ ቃሉ አድርግ ተብሎ ውሳኔ ተሰጥቶ ያደረገው ነገር እንጂ የግል ቂም ኖሮት ወይ ሚስቱን ቀምተበት እሱ አላደረገም። ያደረገው ሁሉ ፋኖ ተስማምቶበት ነው 4 ነጥብ። ስለዚህ የፋኖ ሐሳቤ ነው። ይሄማ ግልጽ የሆነ እኮ ነው። ይሄ ግልጽ ለሄ ለማንም ይፋ የሆነ ነገር ነው። ግልጽ የሆነ ነገር እኮ ነው። እነዛ ሰዎች ቪዲዮውን የቀረጹት ሰዎች ቪዲዮ ስልካቸው ላይ የነበራቸው ግሩፖች ልክ አንተ ልጅ የቆረጠው ቃሉ እጁ ሲሰጥ ተናደው መሰለኝ አይደል ያን ቪዲዮ የለቀቁት? አዎ
ምክንያቱም ከፋኖነት ወጥቶ ለመንግስት እጁ ሰጥቷል ሲባል ተናደዱና ምን አደረጉ? ያንን ቪዲዮ ለከው እሱን ብቻ ተጠያቂ ያደረጉት አይደል? እንደዛ አይደለ? በትክክል ይሄ ግልጽ ነው። አሁን እዚህ ጋር ግማሹን ታርዶ ልክ ሊሞት ሲል እከፍላለሁ ብሎ የለቀቁት ሰውዬ ተሰፍቶ አንገቱን ተሰፍቶ ነው አግኝቼዋለሁ። ቦታ ሲቀይር ኢንሻአላህ ኢንተርቪው አቀርበዋለሁ። ደግሞ ቦታ ስላልቀየረ ነው እንዲህ ግማሹን አርዶት መጀመሪያ አምጣ ሲባል እምቢ አለ። ከደሴ ሲመለስ ያዙት። ከዛ በኋላ ግማሹን አረዱት ከዚህ ድረስ ልክ እያረዱት እያለ እሺ እከፍላለሁ አለ። ከዛ አሁን አስልካሉት ልጆቹ በዛ በዚህ ብለው 560 ሺህ ሲከፍሉ ለቀቁት። ደሙን እያዝረበረበ ሄዶ ከዚህ ጀምሮ እስከዚህ ነው የተሰፋው። ሰውየው አለኝ፣ ቪዲዮውም አለኝ፣ እሱም አለኝ። ስሙን ብጠራና ፎቶ ብለጥፈው ቤተሰቡ ላይ ስለፈራው ነው። ቦታ ከቀየረና አቅም ካገኘው ግን ልክ እንዳንተ አቀርበዋለሁ። ስለዚህ ከአንድ ፋኖ ግሩፕ ውስጥ ጥሩ ሚስሩ መጥፎም ስምምነት ከሌላቸው ብቻውን ቃሉ ያንን ነገር ሊያደርግ አይችልም። አድርግ ተብሎ ነው ኦሬዲ አድርግ ሊለው የሚችለው ደግሞ አብሮት ያለው ሰው ነው፣ አዛዣቸው ነው። እና እሱ አዲስ አበባ ሄደዋል። አሁን ሲጠየቅ ታዝዤ ነው የሚለው ትክክል ነው፣ ታዞ ነው እንጂ ታዲያ በፍላጎት እንዴት ሚስቱን አልቀማህበት። ስለዚህ እኔ ሙሉ ፋኖ ስቃወም ጤነኛ ፋኖ የለም ማለት አይደለም፣ አለ። ግን ጤነኞች በመጥፎች ተሸፍነዋል ነው። ይሄ ያረዱት አንድ አጥቼ ነው። የሰባት ወር ልጅ ገደል የጣሉት ልጅ አለ። እነሱ ቤተሰቦችን አመጣለሁ። የዛሬ 9 ወር 600 ሺህ ብር ጠይቀውት ኧረ ለእናንተ ብር አልሰጥም አቅፌ አሳድጌያቸው ሲላቸው ረሽነውታል። 9 ወሩ ሽማግሌ የ60 ዓመት ሽማግሌ ከእርሻ ቦታ ወስደውት። ይሄ ገመናቸው መጋለጥ አለበት። የሰሩት ክፉ ስራ ነው። ይሄ ስራችን ነው ዛሬ እጅ እየሰጡ ያሉት። ያንተን አካል ያደረጉት እነሱ ናቸው። ምንም ፍርሃት አያስፈልግም። አንድ ሁለት ሰው ሆኖ አይቆርጥ እንግዲህ ኢንሻአላህ። እኔ አሁን ግራ የገባኝ እሱ 8 ሰው ሊያስረሽን ነው መረጃ አምጡ ነው። ለሱ ትክክለኛ መረጃ አምጡ ስንላቸው አይ ብልጽግና ነው የሚሉ አሉ። አላኩል ያህል አልፏል። እጅ የሰጠው አካል ቃሉ የሚባለው ቅጣቱን ያገኛል። እኔ እንዲተው አልፈልግም። ከሆነ ሁለት እጁ ገብቷል አይደለ? ህግ ካለ ኢትዮጵያ ውስጥ ህግ ካለ ሁለት እጁ ደብል ጽፍ ተደርጎ መቆረጥ አለበት እጁ። ተግባባን አይደል? ያለበለዚያ አይ አንተ ይሄን አትፈርድም ከተባለ ደግሞ ፍርዱን ቀን በቀን እየሰማን ቅጣቱን ሊያገኝ ይችላል ይገባል። ያለበለዚያ ቅጣቱን ካላገኘና ፍርዱን ካልሰማን እውነትም የመንግስት አካል ነው ማለት ነው። ተግባባን አይደል? ምንም እኛ እጅ ሰጣ አልሰጣ ያገባንም። ይሄን ነው የምለው። እሺ ቀጥል። ስላስቆምኩ ይቅርታ። ቀጥል ሀሳብ። እሺ ቀጣው ምንድን ነበረ? የእንትኑ ከተመለሰ አሁን ይሄ ልጁ የቅድም እንዳልኩ ይሄ ሹፌሩ ልጅ ቃሉንም አውቀዋለሁ